አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል ከዚህ በፊት ምን አደርገዋል አንገት ሲቆረጥ የሚያሳይ ቪዲዮ በስመ አብ ተብሎ አንገት የሚቆረጥበት ቪዲዮ አሳይተው ለኦሮሞ እንዲሰራጭ አደረጉ ፋኖ ተዋከስጎዴ ለማለት ፋኖ ነው እንዲያደረገው ለማለት ፋኖ እንደዚህ ያደርጋል ለማለት ያማራ ህዝብ እንደዚህ የሚያደርግ ኃይል ቢኖር ቀድሞ የሚታገለው ያማራ ህዝብ ራሱ ለምን ስንል ነው የኦሮሞን ህዝብ ደህንነት ያማራ ህዝብ ደህንነት አካል አድርገን የምናየው ለአማራ ስንልም ጭምር ነው ለኦሮሞ ውለታ ለመዋል አይደለም የሁለቱ ህዝብ ደህንነት ምን ማለት እንደሆነ ትርጉሙን ስለምናውቅ ነው ዛሬ በኦሮሞ ህዝብ ስም ሊቃን እየወጡ መቃወመተ ኦሮሞን እያዋረዱ ሌላውን ህዝብ እያዋረዱ አሁን አስቴር በዳኔ ዛሬ አሁን እኔ በርግጥ በግለሰቦች ላይ በሚናገሩት እኔ አጠቃላይ ስትራክቸራል ነው እኔ ማክሮ ነው ማዮኔ ተቋም መዋቅር ነው አስቴርን የፈጠረውን ጭንቅላቷን የፈጠረውን መዋቅር ነው ማዮኔ ማሸነፍ ፈልገው የሷን ጭንቅላት አይደለም የሷን እምነት ማግኘት አይደለም I know I can beat structureውን እናሸንፈዋለን የኛ ተከ የሷ አስተሳሰብ የዛ ውጤት ነው ጸረ አማራነት ትርክት ልምምድ ነው አርቲስት ሆኖ ሲመጣ ጸረ አማራነት ነው ያ ንግግር እንጂ መነሻው መዋቅር ነው መነሻው ህጋዊ መዋቅር ነው ፖሊሲ ነው መንግስታዊ ነው የሀገሪቱ አስተሳሰብ ነው ባይዘው የኢትዮጵያ ሞደስ ኦፕራንዲ ነው ዛሬ የሚሰራበት መንገድ ነው አማራን እዛ መንገድ የእጃቸውን እያገኙ ነው አለሽ መጣ የእጃቸውን እያፈሱ ነው ቤተክርስቲያኗና የኛናት ሀገሪቱ የኛናት የሚሉ ኃይሎች የእጃቸውን እያገኙ ነው አለሽ መጣ ስለዚህ ይሄ ወጣት ዋጋ ያካካሰ ነው ቂሙን እየተወጣባቸው ነው እኔ አላዝንም ትክክል ነው የሚሉ ዛሬም ሊቃን አሉ ሊቃን መቃወሮሞቲ ሎከቻ ኦሮሞ እኔ ማቃወሮሞ ብዙ አይነ ፖለቲካል ኦሮሞ ህዝብ ባህልና እሴት ፈጽሞ ለይቼ አይሆን አውቀዋለሁ ማን ነው ማህበረሰቡ የሚለውን ማለት እንዴት ጸረ አማራነት በምን ደረጃ መንግስታዊ መዋቅሩን ተቋማዊ መዋቅሩን የሰውን አስተሳሰብ የሰውን የየለት ተግባር ሀገሪቱ ውስጥ እንደተቆጣጠረ በደንብ ነው ማውቀው በደንብ ነው መገነዘበው because አንብቤ ሰብቼ አይደለም ኖሬበት ነው ማውቀው I have been እኔ ራሴ እየታገልኩት ነው ያለሁት የማይገልህ ነገር ያጠነክራል ይላሉ አይደለም እዚህ ሀገር it only makes you stronger ያማራ ህዝብ በብዙ ፈተና በብዙ መከራዎች ውስጥ የጸና ማህበረሰብ እና ምን ለማለት ነው የተወደዳችሁ ኢትዮጵያውያን በወለጋ መጠነ ሰፊ ውጊያ እያደረገ ነው አብይ አህመድ ግን ይሸነፋል የሚሸነፍበት ምክንያት ግልጽ ነው ምድሩም ቀየውም የማህበረሰቡ ከህዝብ ጋር የሚዋጋ ኃይል ሁሉ ተሸናፊ ነው ናፖሊዮን ቢነሳ ያማራን ህዝብ መስበር አይችልም አይደለምና የምናውቃቸው ኃይሎች ማለት ነው 3 አመት ያንን ሁሉ እዝ ቀጥ አርጎ ያዘው አልገባውም አማራ ምን ያህል ዋጋ እየከፈለ እንዳለና ትግሉ ምን ማለት እንደሆነ ራሱ አማራው አልገባው ከስቴት ጋር ነው የምትዋጋው ከውጭ ወረራ ኢትዮጵያን የተከላከሉት በብዛት የኢትዮጵያ ረጅም ዘመን ታሪክ ስንመለከት አርሶ አደሮች ናቸው so was a popular force ዘመናዊ ወታደር ቴዎድሮስ አልነበረው ዘመናዊ ወታደር ዮሐንስ አልነበረው አሉ ላይ ትግራይን አርሶ አደር ነው ይዘሚዘምት የነበረው ኢትዮጵያን ድንበርና ታሪኳን ያስጠበቁት እነዚህ ኃይሎች ናቸው ኢትዮጵያ አርሶ አደሮች ናቸው የዘመናዊ ወታደር ከመጣ በኋላ ግን የመንግስት ዘብ ሆኖ በየዘመኑ በተለይ ደግሞ ባለፉት 30-40 ዓመታት በዋናነት የኢትዮጵያውያንን ደም የሚያፈስ ተቋም ሆኖ ከፊት ተሰልፏል የፈለገ ኃይል ካፕቸር ያደርገዋል ነገ ዩናይትድ አረብ ኤሚሬትን ባንዲራ ይዞ የኢትዮጵያ ህዝብ ጋር ይዋጋል ይሄ መከላከያ ሰራዊት የምትለው ምንም እሱን ቼክ የምናደርግበት ሜካኒዝም የለም ሀገሪቱ ውስጥ አማራ ከዚህ ኃይል ጋር ነው የተጋፈጠው ያ አርሶ አደር ያ ጤፍ አርሶ የሚያበላ አርሶ አደር ያልደላው ወገናችን በባዶ እግሩ የሚሄደው ወገናችን በድህነት ውስጥ በመንግስት ፕሮጀክት የደህየ ህዝባችን ትምህርት እንዲማር ያልተፈቀደለት ህዝባችን የረባ ቴክኖሎጂ የማንሰጠው ወገናችን ያስተማራቸው ልጆች ዞር ብለው የማይጠይቁት ወገናችን ልጆቹ በአውሮፓና በአሜሪካ እየተመጻደቁ የህዝባቸውን ኑሮና ያከበ የወጡበትን ትምህርት ቤት እንኳን ለመመልከት የማይችሉበት ሁኔታ ተፈጥሮ ፖለቲካው ሆስታይል ሆኖ አማራ አንደር ሰብጁጌሽን ገብቶ በአዴን በሚባል መዋቅር ህዝባችንን አደሂተው አፈር አስመስለው ያ አርሶ አደር ያ አፈር የመሰለው አርሶ አደር ነው ያብይን ሰራዊት ቀጥ አርጎ ያዘው ለ3 አመት with no external support and sympathy ከዓለም የሚመጣ ሐዘኔታ እንኳን የለም ታውትና ኤክስተርናል ሰፖርት ርህራሄ እንኳን የለም እና ያማራ
አላሸነፈም ትላላችሁ። ዛሬ ቅልብ የአብይ አህመድ ቅልብ ጀነራሎች እነ መሐመድ ተሰማ የሚባሉ የወጡበትን ማህበረሰብ የማይመስሉ ሆዳቸውና አንገታቸው ያበጡ ያንን ድሃ አርሶ አደር በየእርሻ ማሳው ላይ ሊገድሉት ከባድ መሳሪያ ታጥቀው ድሮን ታጥቀናል እያሉ እየተመጻደቁ የአማራን አርሶ አደር ለማበርከክ ገቡ። የአማራ አርሶ አደር ማረካቸው፣ አንበረከካቸው። ዛሬ ደግሞ ትግራይን ትወጋልናለህ ይሉ። አይወጋም ትግራይን። የአማራ አርሶ አደር ከትግራይ ጋር ይመጣል። እናንተ ቤት ያላችሁበት ቦታ ከየት እንደሚነሳ ጥቃቱን እናውቀዋለን። አይወጋም የትግራይን ህዝብ፣ ዳግም አይወጋም የአማራ ህዝብ። በእናንተ የፖለቲካ ንግድ ለእናንተ የፖለቲካ ሸቀጥ የአማራን አርሶ አደር አትማግዱትም። አማራ ከዚህ በኋላ ዋጋ የሚከፍለው ለራሱ ለአማራዊ ጉዳይ ነው። ብዙ ጉዳይ አለን የኢትዮጵያ ሀገረ መንግስት ጋር። በነገራችን ላይ አስቴር በዳኔ ይሄን እያለች ያለችው መታወቅ ያለበት ትልቅ ነገር ማለት ነው ከራሷ አንስታ አይደለም፣ በራሷ አይደለም ይሄን እያለች ያለችው። ይሄን እንድትል የሚያደርጋት ነገር አለ። ይሄን እንድትል አስተሳሰቧ በዚህ ልክ እንዲሰራ ያደረገው ያለችበት መዋቅር ነው፣ ያለችበት አስተሳሰብ ነው። በዙሪያዋ ያሉ ሰዎች ናቸው እንዲያደርገው የቀረጿት ብለዋለች እኮ ራሷም። ፌዴራሊስቶች ድሮ ሲናገሩት እንደዚህ አይመስለኝም ነበር ምናምን አለች። ያው በፊት በዚህ ልክ አልነበረም። አሁን ላይ ደግሞ አብራቸው የምትላቸው ሰዎች ይበልጥ እየቀረጿት ሄዶ አስተሳሰቧን በዚህ ልክ አደረጉት ማለት ነው። የኢትዮጵያ ችግር አድርጋ የምታስበው አንድ ሃይማኖትና አንድ ብሔር ነው አሁን ባለው ሁኔታዋ ማለት ነው። ለምን በዛ ወይ የሚቀርጿት ሰዎች መጡ፣ በዛ ወይ የሚቀርጿት አስተሳሰቧን በዚህ መልኩ የሚያደርጉት ብዙ አካላት መጡ። ገብቷቸዋል አይደል? ስለዚህ ሰው አዋዋሉን ነው የሚመስለው፣ ሰው ህብረቱን ነው የሚመስለው፣ ሰው ያለበት መዋቅርን ነው የሚመስለው። ስለዚህ የእሷ ያለችበት መዋቅር፣ እሷ ያለችበት የአስተሳሰብ ግሩፕ ቡድን ምናምን እንደዚህ ነው የሚያስበው። ስለዚህ ከኋላ ያሉትን ሰዎች አስተሳሰብ ነው ያሰራጨችው በራሷ። ይሄን ያህል ሂውጅ ፊገር አይደለችም። ገብቷቸዋል። የራሷን አይዲዮሎጂ ቀርጻ ምናምን አይ ዶንት ቲንክ ሶ። እንደዛ ሳይሆን ያው ከጀርባ ያለው አስተሳሰብ ነው። ይሄ ጠንከር ያለ ነው። በነገራችን ላይ መዋቅራዊ ነው፣ አስተዳደራዊ ነው። ጠንከር ያለ በጣም ከበድ ያለ ነውና ለመበቀል ዝም ብሎ ቶለሬት የማያደርግ ተነስቶ ለመበቀል ሲነሳ እየተነሳ እንደሆነ ነው የተረዳሁት ብላለች። ያው እነሱ የሚያስቡት እየተበቀሉ እንግዲህ ድሮ የሆነ ሰው የሆነ ነገር ካደረገ የድሮውን ትበቀለው ያው ሞቷል የለፈው የልጅ ልጆቹን ሄደ በማጥቃት በቀላል የሚል ሞኝነት አስተሳሰብ ውስጥ ያለች ይመስለኛልና በዚህ ልክ እንዳናገናዝብ ያደርገናል። የነሱ የሞኛ አስተሳሰቦች እንደዚህ ያደርገናልና መስተካከል አለበት። በብዙዎች ዘንድ ክርክር የፈጠረ ነገር ነው። ወደፊትም ብዙ ነገሮች ደም ሊያቃባ የሚችል መጥፎ ነገር ነውና ወጣ ማረም አለባት። በፊት ነው የተናገርኩት ከ3 ዓመት በፊት ብሎ ምን የምትለውም ነገር አይደለም። ይሄ ምንድነው የሚባለው ልታስተባብለው የምትችለው ነገር አይደለም። በቃ ይሄ ከባድ ነገር ነው። በቃ ይቅርታ አጥፍቻለሁ፣ ይሄም ደግሞ ልክ አይደለም፣ ዲ ማለት ልክ አይደለም፣ በሰዓቱ እንደዚህ ተሰምቶኝ ግን ልክ አይደለም ብላ መውጣት አለባት። አለዚያ ግን ያው አሁንም ያኔ ሐሳብ እንዲያዘች አድርገን እንድንቆጥር ያደርገናል ማለት ነው። መስተካከል አለበት ነው። ለማንኛውም ሁሉም ሐሳባችን ያ ነው። መስተካከል አለበት፣ መቃናት አለበት። ያንን ነው የምንለው። እናመሰግናለን። ደህና ሰንብቱ።